አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃላ አደረገን አባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። አዎ ይቅርታ አለች እህታችን በዝማሬዋ። ከልብ እግዚአብሔርን በእውነት ይቅርታ እንጠይቃለን ስለ በደላችን ስለ ኃጢያታችን። ወንድሞቼ ይቅርታ እግዚአብሔርን መጠየቅ በጣም አስፈላጊ ነገር ነው። በተለይ ወቅቱ የጾም ወቅት የንስሐ ወቅት እንደመሆኑ መጠን ወንድሞቼ የራሳችንን ኃጢያት አስበን የህብረተሰባችንን የሀገራችን የዓለማችንን ነገር አስበን ወደ እግዚአብሔር በንስሐ መመለስ አስፈላጊ ነገር ነው። በዝማሬ ያገለገለችን እህታችንን ዝማሬ መላእክት ያሰማልን። እግዚአብሔር አባታችን ረጅም እድሜ ከጸጋ ጋር ይስጥልን እያልን እንጸልያለን። እግዚአብሔር ቢረዳን ዛሬ ወንድሞቼ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምድራዊ ያልሆነ ሰማያዊ ሐሳቡን የኛ የሰዎች ሳይሆን በሰው ጥበብ የሚነገር ሳይሆን በራሱ በእግዚአብሔር የመለኮት ሐሳቡን እንዲያስተምረን ኢየሱስ ቅዱስ ፈቃድ ይሆነልን። እግዚአብሔር ቢረዳን ዛሬ የምንማርበት የትምህርታችን ርዕስ ጌታውን እየተጋ የሚጠብቅ ታማኝና በጎ አገልጋይ ማን ነው በሚል ይሆናል። ሰማችሁኝ ወንድሞቼ? ርዕሳችን እግዚአብሔር መንፈስ ቅዱስ ዛሬ የሚያስተምረን ጌታውን እየተጋ የሚጠብቅ ታማኝና በጎ አገልጋይ ማን ነው? በእውነት እየተጋ እየበረታ ጌታውን የሚጠብቅ ታማኝ በጎ አገልጋይ ማን ነው በሚል ይሆናል። መቼም ሁላችሁ እንደምትረዱት ዛሬ ጾም ከገባ ስድስተኛው ሳምንት ነው፣ ስድስተኛው እሁድ ነው። ቤተክርስቲያንም ይሄን ቀን ገብርኄር ብላ ሰይማው ያለፈው ሳምንት ደብረ ዘይት ይሄንን ገብርኄር ብላ ሰይማ ቅዱስ ያሬድ ነው የሰየመው ታስበዋለች። በነገራችን ላይ ገብርኄር ማለት ቸር ታማኝ መልካም በጎ አገልጋይ የሚታመን በጎ የሆነ ቸር የሆነ ቅን የሆነ አገልጋይ ማለት ነው። እግዚአብሔር ቢረዳን ይሄን ቃል ወገኖቼ ጌታውን እየተጋ የሚጠብቅ ታማኝና በጎ አገልጋይ ማን ነው ብሎ ያለው መድኃኒታችን ኢየሱስ ክርስቶስ ነው። ክርስቶስ አለ እኔ ተመልሼ እመጣለሁ፣ ስመጣ እየተጋ መልካም ሆኖ ቅን ሆኖ በእውነት ሆኖ እያገለገለ የሚጠብቀኝ ማን ይሆን ብሎ አለ። በነገራችን ላይ የዛሬውን ትምህርት ወይ ሙሉ ቃሉን ለመማር ለምትፈልጉ ሰዎች ሄዳችሁ የምታነቡት የመጽሐፍ ቅዱስ ክፍል ማቴዎስ ምዕራፍ 24 ከቁጥር 24 ማቴዎስ ምዕራፍ 24 ከቁጥር 36 እስከ 51 የሉቃስ ወንጌል ምዕራፍ 12 ጀምራችሁ ወይ ምዕራፍ 21 በተለይ ምዕራፍ 21 ላይ ሄዳችሁ ብታነቡት እንደዚሁም ደግሞ የማርቆስ ወንጌል ምዕራፍ 13 መጨረሻ አካባቢ ላይ ሄዳችሁ ብታነቡት የዕለቱን ይህንን ሐሳብ ታገኛላችሁ። ትልቁ መሰረታዊ ነገር ወንድሞቼ በዛሬው ቀን ቤተክርስቲያን የምታስተላልፈው መልእክት አንድና አንድ ነው። ይሄው ምንድነው? የዚህ ሳምንት መልእክት ጌታችሁ የሚመጣበትን ቀን አታውቁም። አምላካችን የሚመጣበት ቀን አይታወቅም። ይመጣል፣ እርግጠኝነት ይመጣል። ስለዚህ ጌታችን ይመጣልና ተዘጋጅተን ተጠንቅቀን እየተጋ ዝግጅት ብቻ አይደለም ወገኖቼ፣ መጠንቀቅ ብቻ አይደለም ትጋትን ጨምረን እንድንጠብቁት ልጆች ይጠብቁ ብለን ተሳስበው። ስለዚህ ምን ማለት ነው ቢባል በጸሎት እየተጋችሁ በምግባር እየተጋችሁ በአገልግሎት እየተጋችሁ ጌታችን እስኪመጣ ጠብቁ ልጆች ይጠብቁ ብላ ቤተክርስቲያን ታስተምራለች። የተሰጣችሁን ኃላፊነት እየተወጣችሁ በተሰጣችሁ ጸጋ ያተረፋችሁ
የክርስቶስን ስራ እየጨረሳችሁ ጀምሮ መተው ሳይሆን እየጨረሳችሁ ጠብቁ ብላ ቤተክርስቲያን ታስተምራለች። ይሄ ቀን ወገኖቼ ስለ አገልግሎትና ስለ አገልጋይ በተለይ ደግሞ ታማኝ ሆኖ ስለማገልገል በጎ ሆኖ ስለማገልገል ቀና ሆኖ ስለማገልገል የሚነገርበት ነው። ይሄን ቃል ራሱ ባለቤቱ መድኃኔዓለም ክርስቶስ ነው የተናገረው። ማን ይሆን? እኔ ተመልሼ እመጣለሁ፣ እኔ ለፍርድ እመጣለሁ፣ እኔ እናንተን ልወስዳችሁ እመጣለሁ። እኔ በምመጣበት ሰዓት ተዘጋጅቶ ተጠንቅቆ እየተጋ ኃላፊነቱን እየተወጣ የሚጠብቀኝ ማን ይሆን አለ። ስለዚህ ወገኖቼ በመሰረቱ እዚህ ጋር አገልጋይ ሲባል ማን ነው? መድኃኔዓለም ክርስቶስ ማንን ነው ያለው? ጳጳሳትን ነው? ቀሳውስትን ነው? ሰባኪ ወንጌል ወይም ዲያቆናትን ነው? ወገኖቼ እነሱ አንዱ ናቸው፣ ግን ያለው ሁሉንም ሰው ነው፣ ሁላችንንም ነው ያለው። ማን ይሆን? ዳግም ከክርስቶስ የተወለደ የእግዚአብሔር ልጅ የሆነን ክርስቲያን ሁሉ እንግዲህ ተክታችሁ ጠብቁኝ ብሎ አለ። ስለዚህ ይህን ያለው ለህዝብ ሁሉ ነው፣ ለክርስቲያን ሁሉ ነው። ለከሌ የሚባል ነገር የለም። ስለዚህ ሁሉ ጊዜ ተክተን ተጠንቅቀን መጠበቅ ለምን ያስፈልጋል? አሁን እዚህ ውስጥ አንድ ማንሳት ለምን why is that really important? ለምን ያስፈልጋል ብሏል እሱ። ማን አለ? መድኃኔዓለም ክርስቶስ አለ። ለምን? ቅድም እንዳልኳችሁ በተለይ ሉቃስ ወንጌል ማቴዎስ ወንጌል ምዕራፍ 24 ከ33 ጀምሮ፣ ሉቃስ ወንጌል ምዕራፍ 21 ከ33 ጀምሮ፣ ማርቆስ ወንጌል ምዕራፍ 13 ወደ መጨረሻ ከ33 ጀምሮ ብታነቡት ተክታችሁ ጠብቁኝ፣ ነቅታችሁ ጠብቁኝ፣ ተዘጋጅታችሁ ጠብቁኝ አለ። ስለዚህ ተክቶ መጠበቅ ለምንድነው ቢባል እንግዲህ ባለፈው ሳምንት ትምህርት በደብረ ዘይት እንዳየነው ቤተክርስቲያን ባለፈው ሳምንት የነበረ መልእክቷ ጌታችን ዳግም ይመጣል፣ መድኃኔዓለም ክርስቶስ ለፍርድ ይመጣል፣ ክርስቶስ ይሄንን ዓለም ሊያሳልፍ ይመጣል፣ አባታችን እግዚአብሔር እኛን ሊወስደን ይመጣል ብላ አስተማረች። ይመጣል አለች። አሁን በዚህ ሳምንት ደግሞ ቤተክርስቲያን የሚተው አዎ ይመጣል፣ ግን እኛ ደግሞ የኛን ሮል ባለፈው ሳምንት እሱ እንደሚመጣ ነው። በዚህ ሳምንት ደግሞ የኛ ድርሻ ተክታችሁ ጠብቁ ራሱ ነው ያለው። ተክታችሁ ጠብቁኝ፣ ተዘጋጅታችሁ ጠብቁኝ፣ ፍሬ ያፈራችሁ ጠብቁኝ አለ። ስለዚህ ለምንድነው ብለን ብንል አንደኛ ጌታ የሚመጣበት ቀን አይታወቅም። ስለዚህ መልካም ቀን ነው፣ ደህና ቀን ነው፣ ገና ነው ብላችሁ እንዳትዘናጉ። እንደውም ቀኑ እንደ ወጥመድ ታውቃላችሁ። እኔ ድሮ እረኛ ሆኜ ሳለሁ ቆቆች ይዣለሁ ገጠር። ወጥመድ ይዘጋጅና ቆቂቷ ለምግብ ፍለጋ ብላ ስትመጣ ሳታስበው ይዛታል፣ እላዋ ላይ ይወድቃል። ስለዚህ ሳታስቡት ያ የጌታ ቀን እንዳይደርስባችሁ፣ ያ የክርስቶስ ምጽአት ማለት ዳግም መምጣቱ እንደ ወጥመድ እንዳይዛችሁ ተክታችሁ በምንድነው የምንተጋው? በጸሎት ተክታችሁ፣ በምግባር ተክታችሁ፣ በአገልግሎት ተክታችሁ፣ ብቻ እግዚአብሔርን ደስ በሚያሰኝ ስራ ተክታችሁ ጠብቁ። ለምን? ጊዜው አይታወቅም። እኔ የምመጣበት ጊዜ አይታወቅም አለ። መላእክት እንኳን አያውቁትም አለ። የሰው ልጅ ራሱ አያውቀውም አለ። ስለዚህ ተክታችሁ ጠብቁት። ለምንድነው ያለው ብለን መልሰን ብንል ደግሞ እኔ ስመጣ አደራ ተኝታችሁ እንዳልጠብቃችሁ አለ። ወንድሞቼ ተኝቶ ማለት ኃላፊነትን ዘንግቶ አርቡ ስሩ የተባለውን ረስቶ ግዴለሽ ሆኖ፣ ስለዚህ ተኝተን ሳንዘጋጅ እንዳንገኝ በተለይ ማርቆስ ምዕራፍ 13 ቁጥር 36 ላይ ተኝታችሁ እንዳላገኛችሁ ይላል። ራሱ ነው ያለው ወንድሞቼ አይደለም። እኔ ስመጣ አደራ ልጆች ተኝታችሁ አርጉ ያልኩትን ሳታደርጉ አታደርጉ ያልኩትን እንዳደረጋችሁ ተኝታችሁ አደራ እንዳልመጣ ይልቁንም እየተጋችሁ። ለዚህ ነው እንግዲህ ርዕሳችን ምንድነው? ጌታውን እየተጋ የሚጠብቅ ታማኝና በጎ አገልጋይ ማን ይሆን? it is tough to get ማለት ነው። እንዲህ አይነት ሰው ማግኘት ከባድ ነው። እንዲህ አይነት ሰዎችን እፈልጋለሁ ግን እናንተ ብሎ አስቀድሞ ነገረን፣ መልሱን ነገረን። አሁን
አሁን እኮ ምንም ወንድሞቼ ምንም ኤክስኪውዝ እኮ የለንም ክርስቶስ እመጣለሁ አንደኛ እኔ እመጣለሁ ሁለተኛ ስመጣ ሰዓቱ አይታወቅም ስለዚህ ተክታችሁ ጠብቋል በቃ ጥያቄውን ማስቀረመል ሰጠን መልሱንም ሰጠን we don't have any excuse ስለዚህ ሲመጣ ተኝተን ሳንዘጋጅ እንዳንቅ ለምንድን ነው እንዲህ ያለን ብለን ብንል ሌላው ወገኖቼ ከመከራ እንድናመልጥ ነው እሱ ከመምጣቱ በፊት ወይ እሱ ሊመጣ አካባቢ ኃይለኛ የሆነ መከራ ይመጣል በዛ ሰዓት ኃይለኛ የሆነ መከራ ይመጣል ሁለት ሴቶች ቢኖሩ አንዷ ትወሰዳለች አንዷ ወስዳ ትቀራለች ሁለት በወፍጮ የሚፈጩ ቢኖሩ አንዷ ትወሰዳለች ሌላዋ ትቀራለች ይሄ እንዳይሆን ተዘጋጅታችሁ ጠብቁኝ የተዘጋጁ ይወሰዳሉ መከራውን አያዩትም ስለዚህ ለምን ዓለም ብለን ብንል ይመጣል ከተባለው ፈተና ይመጣል ከተባለው መከራ ወገኖች እናመልጥ ዘንድ ነው መከራ አለ ሶሮጦ ማያመልጠው የእግዚአብሔር የሆኑ ሰዎች ግን ቅዱስ ጳውሎስ እንደነገረን በዛን ሰዓት እሱ ሲመጣ ክርስቶስን ልንቀበል እንነጠቃለን ያለው እንነጠቃለን እግዚአብሔር ሰዎች ከምትጠፋው ከምትጨፈለቀው ዓለም ጋር አብረው አይጨፈለቁ አያችሁ አይጨፈለቁ ስለዚህ የእግዚአብሔር ሰዎች ግን ስለዚህ ሰዓት ልክ የዛን ጊዜ ልክ የኖህ ዘመን እንደነበረ የሰው ልጅ መምጣት እንደዛ ይሆናል የኖህ ዘመን ሰዎች ገና ነው ብለው ሲበሉ ሲጠጡ ሲሰክሩ እንደፈለጋቸው ሲሆኑ በኃጢአት ሲኖሩ ድንገት መጣባቸውና ይዟቸው ሄደ አለቀ ስለዚህ እውነት እላችኋለሁ ሰማይና ምድር ያልፋል ቃሌ ግን አያልፍም ስለዚህ አይሳት ስለዚህ የሚያውቅ የለም ከአባት በቀር አለ የኖህ ዘመን እንደነበረ የሰው ልጅ መምጣት እንደዚህ ይሆናል በዚያ ወራት ከጥፋት ውሃ በፊት እንደሆነው ይሆናል ሁለት ሴቶች በወፍጮ ይፈጫሉ አንዲቷ ትወሰዳለች አንዲቷ ትቀራለች ሁለት ሰዎች በእርሻ ይሆናል አንዱ ሰው ይወሰዳል አንዱ ይቀራል የቀረው ምን ይሆናል ከምድር ጋር ይጨፈለቃል ማይ ፍሬንድ ምድር ትጠፋለች አንደ ቆርቆሮ እንዲህ ተደርጋ ትጣላለች ስለዚህ ተዘጋጅታችሁ ጠብቁ ስለዚህ ለምንድን ነው ብለን ብንል ወገኖች ከሚመጣው መከራ ከሚመጣው ፈተና እናመልጥ ዘንድ ነው ለምንድን ነው እንደዚህ ያለን ሲመጣ ለክብር ለመሾም ለመሸለም በጣም ይቅርታ ስለዚህ ወገኖቼ በክብር ለመሾም ለመሸለም ያበቃናል ማለት ነው ስለዚህ ተክታችሁ ጠብቁ ብሎ አለ በነገራችን ላይ የዚህ ትምህርት ምንድነው ዓላማው ብለን ብንል ምንድነው ዓላማው ለመሆኑ እንግዲህ ርዕሳችን እንዳትረሱት ርዕሳችን ታማኝና በጎ አገልጋይ እየተጋ ጌታውን የሚጠብቅ ማን ነው ብለን ነው ምንድነው ብለን ብንል ወይም ቤተክርስቲያን የምታስተምረው ታማኝና በጎ ልባም አገልጋይ ሆነን ጌታችንን እንድንጠብቅ ለማሳሰብ ታማኞች ሆነን በጎች ደግሞ ቅኖች ሆነን እየተጋን ጌታችንን ለመጠበቅ ለማሳሰብ ነው ለምን ጌታችን ተመልሶ ስለሚመጣ ተዘጋጅተን ተጠንቅቀን እንድንጠብቅ ለማሳሰብ ነው በጣም ይቅርታ አንድ ሰው ባዛር ያደርገኛል ከኢትዮጵያ አንዴ የተደወለ ነው ይቅርታ ስለዚህ መድኃኒታችን ኢየሱስ ክርስቶስ ምንድነው ያለው ወንድሞቼ እኔ ተመልሼ እመጣለሁ ግን እኔ ስመጣ እየተጋ የሚጠብቀኝ ሰው ታማኝና ልባም ባሪያ ማን ይሆን ይገኝ ይሆናል እኔ ፈልጋለሁ እኔ ስመጣ እየተጋ የሚጠብቀኝ ታማኝና ልባም ባሪያን ፈልጋለሁ አለ እንግዲህ ራሱ በነገራችን ላይ ክርስቶስ እንደሚመጣ ራሱ ተናገረ እኔ ተመልሼ እመጣለሁ ዴድ ሹር እርግጠኛ ነው እመጣለሁ ለምን ይመጣው እኔ እመጣለሁ ለፍርድ እመጣለሁ ለእያንዳንዱ ሰው እንደ ስራው ልሰጥ እመጣለሁ ተመልሼ እመጣለሁ እናንተን ልወስዳችሁ እመጣለሁ ይሄን ምድርና ሰማይ አሳልፌ አዲስቷን ምድርና አዲስቷን ሰማይ እሰጥ ዘንድ እመጣለሁ እኔ እመጣለሁ አለ
እሱ ብቻ እኮ አይደለም ወገኖች ክርስቶስ ብቻ ነው ይሄን ነገር አስቀድሞ ከክርስቶስ በፊት እሱ በስጋ ከመገለጡ በፊት ነቢያን ነገሩን እነ ዳዊት ነገሩን እግዚአብሔር ይመጣል መድኃኒዓለም ይመጣል እሳት በፊቱ ይነዳል ከክብሩ ከጽዮን ግልጽ ሆኖ ይመጣል ለፍርድ ይመጣል ብለው ነገሩን እነማ እነ ዳዊት ነገሩ እነ ዳዊት ብቻ አይደለም እነ ኢሳይያስ እግዚአብሔር ይመጣል አው የሞቱትን ይቀሰቅሳቸዋል ምስራቅን ይለዋል ደቡብን ይለዋል ምዕራብን ይለዋል ሰሜንን ይለዋል አንጣ ልጆችን ለክብሬ የፈጠርኩትን የኔ ያልኳቸውን አንጣ እለዋለሁ ነፍሳትን አንጣ እለዋለሁ አስነሳለሁ ብለዋል ስለዚህ ነቢያት አስቀድመው ነገሩን ራሱ ሲመጣ እመጣለሁ ብሎ ነገረን እሱ ከሄደ በኋላ ደግሞ ሐዋርያት ይመጣል ብሎ ነገሩ ለምሳሌ ቅዱስ ጳውሎስ መድኃኒታችን ኢየሱስ ክርስቶስ ይመጣል ባልታሰበ ሰዓት ይመጣል እኛ እንኳን በህይወት ያለን ልንቀበለው ወደ ሰማይ እንነጠቃለን እንደ ሌባ ሆኖ ይመጣል ድንገት ይመጣል ብሎ ነገረ ቅዱስ ጴጥሮስም ክርስቶስ እንደ ሌባ ሆኖ ሳይታሰብ ይመጣል ለፍርድ ይመጣል ብሎ ነገረ ወገኖች ያልነገረን ኢቭን መላእክት ነገሩ መላእክት ምን አሉ መድኃኒዓለም ክርስቶስ ያረገለታ የገሊላ ሰዎች ሐዋርያትና የገሊላ ሰዎች ብሎ ወደ ሰማይ ሳይው እናንተ የገሊላ ሰዎች ሆይ ይሄ ክርስቶስ እንደዚሁ እንደሄደ ተመልሶ እንደዚሁ ይመጣል ተመልከቱ እንግዲህ ራሱ ክርስቶስ ነገረን ነቢያት ነገሩን ሐዋርያት ነገሩን መላእክት ነገሩን ሊቃውንት እንኳን ሳይቀሩ ነገሩን ሊቃውንት የቤተ ክርስቲያን ሊቃውንት እንደዚህ ብለው ነገሩ ለምሳሌ በጸሎተ ሃይማኖት ላይ ታችሁ ከሆነ ሁሉን በያዘ በሰማይና ምድርን የሚታየውና የማይታየው በፈጠረ አንድ አምላክ በሚሆን በእግዚአብሔር እናምናለን ዓለም ሳይፈጠር ከሱ ጋር በነበረ በአንድ ልጅ በኢየሱስ ክርስቶስ እናምናለን ያንንልንልና ስለ ክርስቶስ በሚናገረው በቅዱሳት መጽሐፍት እንደተጻፈው በሶስተኛው ቀን ከሙታን ተለይቶ ተነሳ በክብር ወደ ሰማይ አረገ በአባቱ ቀኝ ተቀመጠ ዳግመኛም በሕያዋንና በሙታን ይፈርድ ዘንድ በጌትነት ይመጣል ሊቃውንትም ነገሩ ምንድነው ነጥቤ ክርስቶስ ዳግም ተመልሶ ይመጣል ስለዚህ ነው ባለፈው ሳምንት መድኃኒታችን ኢየሱስ ክርስቶስ ይመጣል በዚህ ሰው ስለሚመጣ ተክተን ተጠንቅቀን እንጠብቀው ነው የዚህ ሳምንት ደግሞ አያችሁ ስለዚህ ክርስቶስ ይመጣል አዎ ይመጣል ራሱ ነግሮናል ነቢያት ነግረውናል ሐዋርያት ነግረውናል መላእክት ነግረውናል ሊቃውንት ነግረውናል ደድ ሹር ይመጣል ስለዚህ ግን ትልቁ ነጥብ ምንድነው የሚመጣበት ጊዜ አይታወቅም ስለዚህ ተዘጋጅታችሁ ተጠንቅቃችሁ ጠብቁ ማንንም እንዳያስታችሁ ሰዓቱን ማንንም አያውቁም ስለዚህ ከዚህ የተነሳ ማን ይሆን እኔ ስመጣ ለክርስቶስ ማን ይሆን እየተጋ ወሬን ትቶ የዓለምን አርቲ ቡርቲ ትቶ በጸሎት እየተጋ ምግባር ያደረገ በአገልግሎት እየተጋ የሚጠብቀኝ ማን ይሆን አለ ቃሉ ላንብብላችሁ ማቴዎስ 4 ከቁጥር 36 ጀምሮ እንደዚህ ይላል ስለዚያች ቀን ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም የኖህ ዘመን እንደነበረ የሰው ልጅ መምጣት እንደዚህ ይሆናል በዚያ ወራት ከጥፋት ውሃ በፊት ኖህ ወደ መርከቡ እስከገባ ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩት የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንደዚህ ይሆናል በድንገት ይሆናል በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ አንዱ ይወሰዳል አንዱ ይቀራል ሁለት ሴቶች በወፍጮ ይፈጫሉ አንዲቷ ትወሰዳለች አንዲቷ ትቀራለች ካለ በኋላ ቁጥር 42 እና ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ በምን ሰዓት እንደሚመጣ አታውቁም ስለዚህ ንቁ በኋላ ማልቀስ አያዋጣም ያን ጊዜ ወቁ ባለቤቱ ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያቅ ኖሮ አንድ ባለ ንብረት አይተኛም ነቅቶ ይጠብቅ ነበር ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ የሰው ልጅ በማታስቡ ሰዓት ይመጣልና አለ ከዛ ምሳሌ ሰጠ ቺኖን ይፈልገው እንኪያስ ምግባቸውን በየጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ማን ነው ባሮች ነበሩት የጌታ
ስለዚህ እኔ ወደ ሩቅ ሀገር እሄዳለሁ ተመልሼ እመጣለሁ እስክመጣ ግን ቤተሰቦችን መግቡ አብሎ አጠጡ ተንከባከቡ ብሎ ሄደ ይላል ስለዚህ ምንድነው የሚለው እንኪያስ ምግባቸውን በየጊዜው ሰዓት ጠብቆ ታክቶ እየሰራ እንኪያስ ምግባቸውን በየጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ማን ነው ርዕሳችን ማን ነው ልባም ባሪያ ክርስቶስ እስኪመጣ ድረስ እየተጋ የሚጠብቅ ልባም ባሪያ ማን ነው ያን ባሪያ ይላል ተክቶ የጠበቀውን ባሪያ ሲመጣ ይሄን አደርግለታለሁ ሰነፉን ባሪያ ግን ጌታዬ ገና ይቆያል ብሎ ያለው ለሱ ደግሞ እንዲህ ያደርግበታል ይላል አንብብላችሁ ጌታው መጥቶ ሲተጋ ያገኘው እንዲህ ሲያደርግ ያገኘው ያ ባሪያ ብፁ ነው እሱ የተመሰገነው ነው እውነት እላችኋለሁ በሁሉ ላይ ያንን ባሪያ ይሾመዋል ይሸልመዋል ይሾመዋል አለ እቴ ሰላም እግዚአብሔር ይብዛልሽ እንዴት አለሽልኝ እንኳን አየሁሽ ስለዚህ በዚህ መልክ ያለን ሰው ምን አለ እየተጋ ጌታውን የሚጠብቅ እሱ ብፁ ነው እውነት እላችኋለሁ ባለው ነገር ላይ ተጨማሪ ነገር ሹመት ይሰጠዋል ኃላፊነት ይሰጠዋል ነገር ግን ያክፉ ጌታዬ ቶሎ አይመጣም ይዘገያል ብሎ አንድም ጓደኞቹ ባሮቹን መደብደብ ቢጀምር ሁለተኛ መግባቸው የተባለውን ቤተሰቡን መመገቡን ትቶ ቢያስጨንቃቸው ሶስትም እሱ ራሱ ደግሞ ውሎ ከሰካራሞች ጋር ቢሆን ስራ ኃላፊነቱን ጥሎ ቢያደርግ የዛ ባሪያ ጌታ ባልጠበቀው ቀን ባልታወቀ ሰዓት ይመጣል ከሁለትም ይሰነጥቀዋል እድሉንም ከግብዞች ጋር ያደርጋል ከዚያም በኋላ ለቅሶ ነው ከዚያም በኋላ ጥርስ ማፋጨት ነው ግን ኢትስ ቱ ሌት አይጠቅምም ማለት አያችሁ እንግዲህ እንዳትረሱ የተነሳንበት ርዕሳችን ምንድነው ያልነው ጌታው እስኪመጣ ድረስ እየተጋ የሚጠብቅ ታማኝና በጎ አገልጋይ ማን ነው በጎ ባሪያ ማን ነው ብለን ስለዚህ ራሱ መድኃኒዓለም ነው ጥያቄ ጠይቅ ማን ይሆን የሚጠብቀኝ ማን ይሆን ስራ ያልኩትን እየሰራ አድርግ ያልኩትን እያደረገ አታድርግ ያልኩትን ትቶ የሚጠብቀኝ ማን ይሆን ኃላፊነቱን እየወጣ የሚጠብቅ እሱ ብፁ ነው ነገር ግን ጌታዬ ይዘገያል ብሎ ሌሎች ባሮቹን እየደበደበ ቤተሰቦቹን በሰዓት ምግብ ከልክሎ እሱ ጭራሽ ስራውን ጥሎ ውሎውን ከሰካራሞች ጋርና ከኃጢአተኞች ጋር የሚያደርገው ግን ለሱ ወዮለት ብለዋል ስለዚህ ወገኖቼ ዛሬ ቤተክርስቲያን የምታስበው እንግዲህ ሌላ ነገር ይዛችሁ ባትሄዱ ጌታውን እየተጋ የሚጠብቅ ታማኝና በጎ አገልጋይ ማን ነው ቅድም አገልጋይ ማን ነው ጳጳስ ቄስ ዲያቆን ወይም ሰባኪ ወንጌል አይደለም እነሱ ብቻ አይደሉም እነሱ አንዱ ናቸው ሁላችንም ነው ለሁላችንም ነው ክርስቶስ ያለው ሁላችንም ማን ይሆን እየተጋ የሚጠብቀኝ ክርስቲያን የሆነ ሁሉ ዳግም የተወለደ ሁሉ ኃላፊነት ተሰጥቶታል ማን ይሆን እንግዲህ ለምንድን ነው ክርስቶስ እንደዚህ ያለው ብለን ብንል ሁለት መሰረታዊ ነገሮች አሉ ክርስቶስ ያለበት መሰረት አንደኛ አስቀድሞ አደራ ሰጣ አደራ አለ አደራ ከባድ ነው ለዚህ ኮ እሱ እንግዲህ ሊያረግ ነው ለዚህ ነው በዛ ነው እኮ እኔ እሄዳለሁ አለ ግን እሄዳለሁ ተመልሼ ግን እመጣለሁ ስመጣ ግን አደራ ምን ብሎ አደራ ልጆቼ እናንተ አለ የዓለም ብርሃን ናችሁ እናንተ የዓለም ጨው ናችሁ ስለዚህ ብርሃን ሆናችሁ የጨለመውን ዓለም አብሩ ጨው ሆናችሁ ጎምዛዛውን ዓለም አጣፍጡ አለ አደራ አለ ለሁላችንም ነው ለጳጳሱ ለቄሱና ለዲያቆኑ ብቻ አይደለም ለሁሉም ነው ለሰው ለክርስቲያኖች ሁሉ የተሰጠ ኃላፊነት ጥያቄው ይሄንን ነገር እያደረግን ነው ወይ እየተጋን ነው ወይ ወይንስ በተቃራኒው ነው ያለነው በነገራችን ላይ ዛሬ ዓለም የጨለመችው ቤተክርስቲያን የጨለመችው እኛ ወገኖች ያደራችንን ስላልተወጣን ነው እሱ እንኳን እናንተ የዓለም ብርሃን ናችሁ አለ አሁን እኔ የዓለም ብርሃን ነህ ከተባል ቢያንስ ለሰፈሬ እቺን መብራት ታያላችሁ ወገኖች እቺ መብራት አላማው ማብራት ነው አሁን እኔ እቺ መብራት ብሪ ብላት እስቲ ብሪ አያችሁ በራች እቺ አሁን አካባቢውን አበራ እኔ ብበራ
እኔ እንደ ክርስቶስ ሐሳብ ብሄድ ለሰፈሬ ለጎረቤቶቼ ለአካባቢ መብራት ሆናለሁ ነገር ግን እኔ ጨለማ ብሆን እንደ ዓለም ሆናለሁ አያችሁ እቺ መብራት እንትገርመች ክርስቶስ ምን አለ እናንተ የዓለም ብርሃን ናችሁ አሁን ምን ሆኖ ዓለሙ ክፉ ሆነ ዓለሙ ቤተክርስቲያን ምን ሆኖ ነው ተሰዎችን to the point of ተስፋ እስከሚያስቆርጥ የደረሰው ምክንያቱም እኛ አገልጋዮች እኛ ተገልጋዮች እኛ ጨለማዎች ስለሆነ እየተማር እግዚአብሔርን አናቀው እኛ አገልጋዮች እንኳን በቤተክርስቲያን የሚያገለግሉ እንኳን ወገኖቼ ብርሃን ከመሆን ይልቅ ጨለማ መሆንን መረጥን ስራችን የጨለማ ነው ስለዚህ ዓለም እንዴት አድርጎ ይብራ ሁላችንም ጨለማ ቆን ጨለማ ነው የሚሆነው ነገር ግን በአንድ ትልቅ አዳራሽ ውስጥ ትንሽዬ እቺ መብራት ብትመጣ ወገኖች እቺ ቦግ ታረጋለች እንደዛ ነው የሆነው በቤተክርስቲያን ውስጥ ተስፋ የሚያስቆርጥ ነገር ቢኖር በሀገር ጉዳይ ተስፋ የሚያስቆርጥ ቢሆን ሁላችንም ለጥፋተኞች ስለዚህ ለምን አለ ብለን አስቀድሞ ለሁላችንም ተልኮ ሰጠን ኃላፊነት ሰጠን አደራ ልጆቼ ተመልሼ እመጣለሁ አደራ ብሎናል ሁለተኛው ተመልሼ እመጣለሁ የሚመጣው ለምንድን ነው ብለናል ለፍርድ ይመጣል ለያንዳንዳችን እንደ ስራችን ይሰጠናል ዶወር ባው እንደ ስራችን እንቀበላለን ተሰልፈን እንቀበላለን ሁላችንም አንደኛ ለፍርድ ይመጣል እንደ ስራችን ሊሰጠን ሁለተኛ ይሄን ዓለም ያሳልፋልና አዲሱን ዓለም ለማምጣት ይመጣል ሶስተኛ አባባ የሚመጣው እኛ ሊወስደን ነው ወንድሞች አረ አባባ ይምጣ እኔ ከልቤ ላለው ይምጣ ይውሰድ አረንት ዩ ታየርድ ሊቡ ሰዎች ሲያነጋግሩኝ ሲደውሉልኝ ወንድሜ እስጢፋኖስ ባክ በጸሎት አስበን ደክሞናል ይላሉ አው ደክሞኛል እኔም ደክሞኛል እናንተ ብቻ ደክሞናል ብዙም ያደክም ነገር አለ ስለዚህ አባባ መምጣቱ መልካም ነው አባባ ሲመጣው ይዞ ነው የሚሄደው ወንድሞች አባቱ ሲመጣ የሚንሸቀሸቅ ልጅ ካለ የሚፈራ ልጅ ካለ ወንጀለኛ ነው የሆነ ነገር አለ አባቱ ሲመጣ ስለዚህ ወገኖቼ ምን አለን በአጠቃላይ ስለዚህ እናንተ ግን ታማኞች በጎች ቸሮች ሆናችሁ ጠብቁኝ ለዚህ ነው ገብርኄር የተባለው የዛሬ ቤተክርስቲያን ገብርኄር ብላለች በነገራችን ላይ ሁለት አይነት አገልጋዮች አሉ ይሄስ ሁሉንም ማወራው ነው ሁለት አይነት አንደኛው በጎና ታማኝ ሆኑ ሲመችም ሳይመችም በጊዜውም ያለ ጊዜው እየተጉ ጌታቸውን የሚጠብቁ አገልጋዮች አሉ ሰው ሲኖርም ሰው ሳይኖር አያችሁ እንደዛ አይነት አገልጋዮች አሉ አንዳንዶች ደግሞ ክፉ ሐኬተኛ ውሸተኛ አገልጋዮች አሉ ምን ጥያቄ ኮሎ ይው ቅዱሳን የሆኑ ነቢያት አሉ የውሸት ነቢያት አሉ ቅዱሳን የሆኑ ሐዋርያት አሉ የውሸት ሐዋርያት አሉ ይሄ እውነት ነው ስለዚህ አሁን ጥያቄ ማን ይሆን በጎና ታማኝ ጌታውን እየተጋ የሚጠብቅ ማን ይሆን ወገኖቼ ይለናል ዛሬ መንፈስ ቅዱስ እኔና እናንተ ማን ይሆን ይለናል ማን ይሆን እመጣለሁ አለ ለመምጣቱ ምንም ኮስችን የለውም ስለዚህ ቤተክርስቲያን ዛሬ ምን ትላለች ልባም ታማኝ አገልጋይ ማን ነው የሚያስተውል በዛሬው በሆነው ነገር ላይ ብቻ ትኩረት የማያደርግ ይልቁንም አርቆ የሚያስብ ማን ነው እየተጋ ጌታውን የሚጠብቅ አገልጋይ ባሪያ በነገራችን ላይ ልባም ማለት የሚያስተውል ማለት ነው ማን ነው ልባም የሚያስተውል ማለት ፎከሱ አሁንና ዛሬና አሁን ብቻ ለሚበላ ለሚጠጣ እዚችና እዚች ጋር ስላለችው አርቆ የሚያይ ታማኝ ማለትስ ምን አይነት ታማኝ አገልጋይ ሰው ሲኖርም ያገለግላል እሱ እግዚአብሔርን ነው የሚያገለግለው ቤተክርስቲያንን ሰው ሲኖርም ያገለግላል ሳይኖርም ያገለግላል በሰዓቱም ያገለግላል ያለ ሰዓት ያገለግላል ሲመቸው ያገለግላል ሳይመቸውም ያገለግላል ታማኝ ነው ታማኝ አገልጋይ እንደዚህ ሰው አጠገቡ ኖራል ኖሮ ጉዳው አይደለም እሱ እንደዚህ አይነት ሰራተኛ ገጥሟቸዋል ሴትዮዋ መሬቲቷ ኖረች ማልኖረች ሁሌ ተሰራለች እሷ በቃ መስራት ክፉ አገልጋይ ደግሞ አለ ክፉ አገልጋይ ሐኬተኛ ውሸታም ዓላማው ክርስቶስ ያልሆነ ዓላማው ወገኖቼ ገንዘብ የሆነ ዓላማው የራሱን ግሎሪ ወይም ደግሞ የራሱን ተክለሰውነት ወይም የራሱን ዕውቅና ወይም የራሱን ዝና የሚፈልግ ለዚህ እኮ ነው እኛ አገልጋዮች የወደቅን ሆነ መድረክ ላይ ወተን አሁን ከክርስቶስን ከምንሰብክ ይልቅ እኔ ከሌ በእንዲህና በእንዲህ በተባሉ ጉባኤዎች የተማርኩ
እኔ ከለ በእንዲ ዩኒቨርሲቲ ኮሌጅ የተማርኩ ስለራሳችን ክርስቶስን ጥለን ስለራሳችን ስንሰብክ እንውላለን ይወደቅንና ወደቀን እኮ ነው ደስ አይደለም እኛ ግን የተጠራ ነው የተሰቀለውን ክርስቶስን እንሰብክ ነው እንጂ ስለራሳችን አይደለም እንደውም የእግዚአብሔር ሰዎች እውነተኛ ሰዎች ክርስቶስን ከሰበኩ በኋላ ወገኖቼ እኔ ግን የማልጠቅም ባሪያ ነኝ ነው የሚሉት እውነተኛ አገልጋይና እውነተኛ ያልሆነ አገልጋይ በምን እንደምትለዩ ንገራችሁ ስለራሱ ዝና ስለራሱ ትምህርት ስለራሱ ዕውቀት የሚናገር ከሆነ ይወደቀ ይውሸተኛ ነው እውነተኛ አገልጋይ ስለራሱ ሰው እንዲያቀበት አይፈልግም ለማንኛውም ክፉ አገልጋይ ማለት ማን ነው ብለን ብንል ደግሞ ወገኖቼ እንግዲህ ኃላፊነቱን የዘነጋ የተሰጠውን ኃላፊነት የዘነጋ አገልጋይ ቤተሰቦቹን የሚያስጨንቅ ቤተክርስቲያንን ኮነ ቤተክርስቲያንን የሚያስጨንቅ ምክንያት የፈለገ የክርስቶስ ቤተክርስቲያንን የሚከፍል አንዴ ነው ይላል እሱ ግን ምክንያቱ ሌላ ነው ቀጭል ያለችው ስሙኒው አቆነች እሱ ችግር እሱ ምክንያቱም እሱ ጌታው ለሁለት ልትገዙ አትችሉም አለ ለኔና ለገንዘብ አለ ይሄ ቀጭል ስትል የጮኸው ቄስ ዲያቆን ሰባኪ ወንጌል ወይም ሌላ ቀጭል ስትል እሱ ያቺስ በስሙኒ ምክንያት የሚጣላ ሆነ እሱ ጌታ ነው ስሙኒው አለች ስሙኒ ሲስትሩ ማን ነው ቤተክርስቲያን ሄዶስ እንደው እንትኑ የሚረካ ባላይካ እንደው ደስ ብሎት እንደው ስለዚህ ክፉ አገልጋይ አለ መግብ የተባለውን ጠብቃችሁ ምእመኔና ልጆቼና አደራ ጠቦቶቼና አደራ በጎቼና አደራ የተባለውን የሚጠብቅ አሁን እስቲ ከቤተክርስቲያን እስቲ ጥፉ ታያላችሁ ኖባዲ ማንም ሰው አይፈልጋችሁ ኖባዲ cares እኛ እናንተን መንፈልገው ለስሙኒ ብለን ለምን ዋጋ ላወጣንባችሁ ራሳችሁ መጣችሁ ራሳችሁ መቀነታችሁን ከፈታችሁ ለኛ ስሙኒ ሰጣችሁ እኛ በስሙኒ አንጣላለን ነው እኮ ይሄ እውነት ነው መራራ ሐቅ እኮ እኛ ግን ወተን ወርደን ጧት ተንከራተን በየባቡር ሜዳ በየአውቶቡስ ተራ በየምኑ በየሀገሩ ሄደን አንድ ምን ይዘን ብናመጣ ኖሮ ስለዛ እንጨነቅለት ነበር ልክ እንደወለድኩት ልጄ ጨነቅ ነበር እኔ አሁን ልጆቼ የኔ ጌታ ልንገርህ ልጆቼ ሱቅ ይዣቸው ሲሄድ ውሻ አይታ ወይም አንድ በግ አይታ በግ ፍለፊት ትሄድና ልጆቿን እንዲህ ያለች ነው ታው እንዳይጠፉባት እንዲህ ያለች በግ ልጆቿ ናቸው እኔ አሁን ገበያ ይዣቸው ሲሄድ ወንድሜ ልጆቼ እንደዚህ ነው አሉ ወይ ሱር ብለው ደግሞ እንዳይጠፉብኝ ነው ወገኔ የእግዚአብሔር ምእመናን ከዛ የበለጠ ልንጠነቀቅላቸው ይገባ ነበር anyway ስለዚህ ወገኖቼ ዞሮ መድኃኒታችን ኢየሱስ ክርስቶስ ይመጣል እኔ እመጣለሁ ራሱ ነገረን እኔ ተመልሼ እመጣለሁ ቅድም እንዳልኳችሁ ነቢያት ይመጣላሉ እነ ዳዊት እነ ኢሳይያስ እግዚአብሔር ግልጽ ሆኖ ከጽዮን ይመጣል ለፍርድ ይመጣል ብለው ነገሩ ከሄደ በኋላ ሐዋርያት እንደዚሁ ይመጣል እንደ ሌባ ሆኖ ይመጣል አሉ ነገሩ ቅድም እንዳልኳችሁ መላእክት እንኳን እናንተ ገሊላ ሰዎች ምን ሆናችሁ ይሄ ያያችሁት ክርስቶስ እንደሄደ እንደዚሁ ተመልሶ ይመጣል ሊቃውንት እንኳን አባቶቻችን በኒቅያ ጉባኤ ያሉት ቅድም እንዳነበብኩላችሁ መድኃኒታችን ኢየሱስ ክርስቶስ ይመጣል ለፍርድ ይመጣል አይደለም የሚለው ሃይማኖት ጸሎት ወንድሞች ስለዚህ እግዚአብሔር ይመጣል መድኃኒዓለም ይመጣል እና ማን ይሆን ተክቶ ማን ይሆን ተዘጋጅቶ የሚጠብቁ ሶስት ምሳሌዎች ሰጠ በሩጫ ልንገራችሁ ምሳሌዎች ነጥቡ ግን ተዘጋጅተው ተክተው ኃላፊነታቸው የሚወጡትን እነሱ ይሸለማሉ ለትልቅ ሽልማት ይውላሉ የበለጠ ኃላፊነት ሰጣት እነዛ ሰነፎች ግን አለጌታ ያ ሰነፍ ግን ወደ ወይኒ ይጣላል ወደ እሳት ይጣላል የዛን ጊዜ ለቅሶ ነው ግን የማይጠቅም ለቅሶ ነው ይላል እግዚአብሔር ከዚህ ሰውረን ወንድሞች አያችሁ በነገራችን ላይ ወንድሞቼ ስሙ ቅድም ብያለሁ አገልጋይ ማለት የቤተክርስቲያን ሰዎች ብቻ አይደለም ሁላችንም ክርስቲያኖች ነን ብያቸዋል እግዚአብሔር መክሊት ሰጥቶናል ሐኪም ብትሆን አገልጋይ ነህ ኢንጂነር ብትሆን አገልጋይ ነህ አካውንታንት ኢኮኖሚስት ብትሆን አገልጋይ ነህ ፖሊስ ወታደር ብትሆን አገልጋይ ነህ ግን ተወጥተዋል ወይ እንደሚገባ ካልተወጣው ችግር ነው እንጂ ሁላችን አገልጋዮች ነን ስለዚህ ሁሉም ሰው ነው የተጠራው ለዚህ ሁሉም ሰው ነው ጥያቄው ለሁሉም ሰው ነው በነገራችን ላይ ማገልገል ምርጫ አይደለም
ማገልገል ግዴታ እንጂ ምርጫ አይደለም ማገልገል ምርጫ አይደለም እኔ በእርግጠኝነት ልንገራችሁ ስለዚህ መድኃኒዓለም ክርስቶስ አሁን ቅድም ያነበብነው ምሳሌ ላይ አንድ ጌታ ነበረ ባሮቹን ሾመ እየመገብክ ጠብቀኝ አደራ ብሎ ሄደ አንደኛው ኃላፊነቱን ተወጣ እሱን ሲያገኘው ደስ አለው ሾመው ሸለመው አንደኛው ግን ጌታዬ ገና ነው ብሎ ሲያስጨንቅ ቆየ ይላል ማቴዎስ ላይ ያለው ደግሞ ሌላኛው በማቴዎስ 25 ከቁጥር 14 ላይ የምታገኙት አንድ ጌታ ነበር በሩጫ ነው ሰዓት ሄዷል አንድ ጌታ ነበር ለእያንዳንዱ ሰው ጸጋ ሰጠ ማለት አንዱ ኢኮኖሚስት ሆነ አንዱ አስተማሪ ሆነ አንዱ ቄስ ሆነ አንዱ ሰባኪ ወንጌል ሆነ አንዱ ደግሞ የእርሻ ገበሬ ሆነ አንዱ ነጋዴ ሆነ ማለት እኮ ነው ለእያንዳንዱ መክሊት ሰጠ የሚባለው እኮ ሌላ አይደለም ሰዓት ሄዷል መክሊት ሰጠ ከዛ ከለታት አንድ ቀን ተመልሶ ተቆጣጣራቸው እነዛ የመጀመሪያው ባለ አምስቱ አትርፎ ተገኘ ባለ ሁለቱም አትርፎ ተገኘ ያ ሐኬተኛ ግን ደበቀ መደበቁ ብቻ አይደለም ጌታው ሲመጣ ወገኖቼ የማይገባ ቃል ካፉ ወጣ እሱ የደረሰበት ቅጣት ሄዳችሁት በነገራችን ላይ ሪፖርት ማቅረብ አለ እንዳትረሱ ክርስቶስ ሲመጣ ያንዳንዳችን ቀርባለን አሁን እንደምንሽኮረመው አይደለም የዛን ጊዜ ልጅ ገብረ እግዚአብሔር ምን ሰራ ምድር ላይ አስቀምጫለሁ ይለኛል ምንድነው የሰራው አይ እኔ እኮ ጌታው እንደው ያን ጊዜ አልመች ብሎ ልጆች በስተውብኝ እንደው ልጆች ብሎ አይሰራም it doesn't work that's not how it works my friend የኃላፊነት አለ ወገኖቼ አይ እነ ጊዜ ዛን ጊዜ ታቃል አይደልና አባቱ አስቸግረውን ነቄስ እንትናም አስቸግረውን ወይም ደግሞ እነ መሪ ከሌ እነ ጠቅላይ ሚኒስትር ከሌ እነ ፕሬዚደንት ከሌ ወይም ደግሞ እነ ሚኒስትር ከሌ አስቸግረውን መልካም መስራት አልቻሉ አይሰራም it doesn't work I mean ሞክረው ከሆነ ግን አይመስልኝም ስለዚህ ወገኖቼ ሪፖርት ማቅረብ አለ ለዚህ ነው ቅዱስ ጳውሎስ ጢሞቴዎስን በመከረው ምክሩ ስለራሱ ሪፖርት አለ እኔ ግን ሃይማኖቴን ጠብቄያለሁ ኃላፊነቴን ተወጥቻለሁ ሩጫዬን ጨርሻለሁ I am done ከላይ ግን ሽልማት ይጠብቀኛል ነው ያለው በዛን ጊዜ ጌታ ምንድነው ያለው በዚህ መልክ ተዘጋይተው የሚጠብቁትን ግን በትንሹ ታምነሃል አለ ባለመክሊቶቹ እንደዛ ነው ያለው አንተ አምሰጠው ቀሰራ ጥሩ ነው አንተ መልካም በጎ ባሪያ በትንሹ ታምነሃል በትልቁ ሾማለሁ አንተም ደግሞ በትንሹ ታምነሃል ባለ ሁለቱ ነው አራት ሰላምታ ያኛውስ አንተ ክፉና ሐኬተኛ ባሪያ አንደኛ አላተረፍክም ሁለተኛ ጭራሽ ተናገርክ ስለዚህ ወደ ውጭ ናውጡና ጣሉልኝ አለለም ይሄ ብቻ አይደለም ወገኖች ሌላ ምሳሌ ሰጠ ደጋግሞ ነው እንዳንረሳ ክርስቶስ ደጋግሞ እኔ እመጣለሁ አያዋጣም ማይሆን ነገር ማያዋጣ ሞኛቱኑ ብሏል ተዘጋጅታችሁ ተጠንቅቃችሁ ተክታችሁ ጠብቁኛል ሶስተኛ 10 ደነጋገልት ነበሩ ይላል እዛ ቆነጃጅት ነበሩ አምስቶቹ ጎበዞች አምስቶቹ ሰነፎች ጎበዞቹ ተዘጋጅተው መብራታቸውን ይዘው ዘይት አብረው ይዘዋል ሰነፎቹ ግን መብራት ይዘዋል ዘይት የለም ግን ሙሽራው ዘገየ ይላል ሙሽራው ሲዘገይ ሰው ሁሉ እንቅልፍ አለው ልክ እንዳሁን እንደኛ ክርስቶስ ዘገየ ጳጳሱም ቄሱም ዲያቆኑም መሪውም ተመሪውም ሁሉም እንቅልፍ ያዘ ዛሬ ቁጭ ለማው ሁላችን እንቅልፍ አለ ዛሬ እንቅልፍ ያዘ ነው ሁላችን ወደቀ ከዛ ሌሊት ባልታሰበ ሰዓት መጣ ሙሽራው ይላል የተዘጋጁ ቶሎ ተነሱና መጣ ሙሽራው ሲባሉ ኩራዛቸውን አያይዘው የተዘጋጁት ገቡ አብረው ይላል በጣም ያስደንቀኛል የተዘጋጁት ገቡ ይላል ያልተዘጋጁትስ መጀመሪያ ለመኑ እባካችሁ ከናንተ ስጡን እባካችሁ ይልን ኖ ለራሳችሁ ሄዳችሁ ብዙ እነሱ ሲወጡ በር ተዘጋ አለቀ my friend እዚህ ወገኖቼ አገልግሎት በትጋት እንድንኖር ነው ቅዱስ ጳውሎስ ጢሞቴዎስን ይመክረው ነበር መንፈሳዊ ልጁ ስለሆነ ምክር ትልቅ እንደ ሜንቶሩም እንደ አስተማሪውም እንደ ልጁም ስለነበረ ይመክረዋል ልጄ አንተ ግን ተጠንቀቅ ለራስ ተጠንቀቅ ለአገልግሎት ተጠንቀቅ ምክንያቱም አንደኛ ለአገልግሎት ካልተጠንቀቅ ለራስ ካልተጠነቀቅ ራስም ትሞታለህ ሰውም ይዘት ትሞታለህ ልካውን እንደኛ ብዙዎቻችን እንኳን አውቁ ነው እንጂ ብዙዎችን ይዘን እኮ ገደል ገብተናል እኮ አሁን ያገሬው ምንና በደል ቢሰራ በራሱ ነው የሚጠየቀው አንድ አገልጋይ የቤተ ክርስቲያን አገልጋይ ግን በደል ቢሰራ በራሱ ይጠየቃል በሌሎች በደል ይጠየቃል የቀልድ ጆክ አይደለም ስለዚህ ምን አለው ሲመክረው ልጄ ወይ አደራ አለው አየ አገልግሎት በጣም የተከበረና ስራ ነውና በጥንቃቄ አድርገው ክርስቶስም አገልጋይ ይትናል ጆክ ሲመቹ የሚያደርጉት ሳይመቹ የሚተውት ነገር አይደለም በጥንቃቄ አድርገው
አንተ ግን የእውነትን ቃል በቅንነት የምትናገር የማያሳፍር ሰራተኛ ሁን አለ። ጢሞቴዎስ ሆይ የእውነትን ቃል አንደኛ በእውነት ተናገር፣ ውሸት አትጨምርበት። ሁለተኛ ቅን ሆነ በበጎ ሆነ አገልግል፣ የማታሳፍር ሰራተኛ ሁን። አቤት አሁን ብንመዘን ስንቶቻችን የምናሳፍርን ነው? ስንቶቻችን ከራሳችን ልብ ወለድ አፍልቀን ነው የምናስተምረው ይሆን? አንድ ቀን ይሄ ሁሉ አደባባይ ላይ በብርሃን ይታያል። ስለዚህ ልጄ ሆይ አለው እስከ መጨረሻው የጸናህ አገልጋይ ሁን፣ እስከ ሞት ድረስ ሁን። ምድራዊ ህይወትን በልክ አድርግ ይለዋል። ይሄ ምድር ያልፋል፣ ቢመችም ባይም እሱን በልክ አድርገውና ዋናውን ስራ እንዳትተው፣ የወንጌል አገልግሎትን እንዳትተው፣ አገልግሎትን ፈጽም። አንተ ግን እንደ ክርስቶስ ሁን ይለዋል። የክርስቶስ ሁን ማለት ምን ማለት ነው? የርህራሄ ልብ ይኑርህ ስታገለግል፣ የይቅርታ ልብ ይኑርህ። እኛ እኮ አገልጋዮች እኮ ምክንያት ነው ሰውን እኮ ለማጥፋት፣ ሰውን እኮ ከምድረ ገጽ ለማጥፋት እኮ የችኮላችን እኮ። ስለዚህ አንተ ግን እንደ ክርስቶስ በጎ ታማኝ ወታደር ሆነ ካለ በኋላ ልብ አድርግ። ቃሉ እኮ የታመነ ነው። ጢሞቴዎስ ልብ አድርግ አይከን ቴል ይለዋል። ቃሉ የታመነ ነው። ምን የሚለው? ከሱ ጋር በእውነት ከቆም እሱ ከኛ ጋር ይቆማል። ከርሱ ጋር ከሞትን፣ ለእውነት ከሞትን፣ ከርሱ ጋር ከሞትን ከሱ ጋር ደግሞ በህይወት እንኖራለን፣ ከርሱ ጋር ደግሞ እንነግሳለን። ስለዚህ ልጄ ሆይ አንተ ግን ይለውና የእውነትን ቃል የእግዚአብሔርን ቃል ሳትጨምር ሳትቀንስ የእውነትን ቃል በቅንነት ተናገር፣ የእውነትን ቃል በፍቅር ተናገር። ዛሬ ብንፈተሽኛ ወገኖቼ ምን አይነት አገልጋዮች እንሆን ይሆን? እውነተኛ አገልጋዮች፣ በጎ አገልጋዮች ወይስ ሐኬተኛ አገልጋዮች? እግዚአብሔር ዛሬም በሰማይ አለ ያየናል። ሰዓቴ ስለሄደ አንድ ሁለት ነገር ልበላችሁና ትንሽ የአገልጋይ ባህሪ ልንገራችሁና ልዝጋው። ሁለት አይነት አገልጋዮች አሉ ብያችኋለሁ። አንደኛው አገልጋይ እውነተኛ ታማኝ በጎ አገልጋዮች አሉ፣ ሲመችም ሳይመችም በቅንነት እግዚአብሔርና ቤተክርስቲያን የሚያገለግሉ አሉ። ሌሎች ደግሞ ውሸተኛ አገልጋዮች አሉ፣ ሐኬተኞች አሉ። ዓላማቸው ቤተክርስቲያንና እግዚአብሔር ሳይሆን ዓላማቸው ዝናና ገንዘብ። እነሱ የእግዚአብሔር አገልጋዮች አይደሉም፣ እነሱ የሰይጣን አገልጋዮች ናቸው። ስለዚህ ወገኖቼ መለየት እንድትችሉ ወይም ደግሞ እኛ ከዚህ እንድንማር እስቲ ባህሪያታቸውን እንይ። የበጎ አገልጋይ 7 ባህሪያት አሉት፣ ክፉ አገልጋይም 7 ባህሪያት አሉት። በጎ አገልጋይ ዓላማው ክርስቶስ ነው። የሱ ሐሳብ ሲተኛም ሲነሳም ሲቆምም አምላኩ ይከብር ዘንድ ነው የሱ ዓላማ። በጎ አገልጋይ እሱ የታመነ ነው። በጎ አገልጋይ እሱ እውነተኛ ነው፣ ታዛዥ ነው፣ ቅን ነው፣ ሰውን አክባሪ ነው። የሚያገለግለው በፍቃድ ነው፣ በግድ አይደለም። ለገንዘብ ብሎ አይደለም፣ በፍቃድ ነው የሚያገለግል። አገልግል ስለተባለም አይደለም። በጎ አገልጋይ ወገኖቼ ሩህሩህ ነው፣ ምህረት ያደርጋል እንደ አባቱ እንደ ክርስቶስ። ኃላፊነት ለተቀበለው ህዝብ ይጨነቃል፣ ህዝቡን ይንከባከባል። እንደ ሙሴ ይሆናል። እግዚአብሔር ሆይ ይሄን ህዝብ ከምታጠፋ እኔን አጥፋኝ። ይሄ አገልጋይ በጎ አገልጋይ። ክፉ አገልጋይስ ምን አይነት መሰላችሁ? ሰነፍ፣ የማይታመን ውሸተኛ፣ የሚጣላ የሚጨቃጨቅ፣ ቤተክርስቲያን ምክንያት እየፈለገ የሚከፍል፣ ህዝብን ምክንያት እየፈለገ የሚከፍል፣ አገርን ምክንያት እየፈለገ የሚከፍል፣ ምክንያት ያመጣ እየደረደረ ያልተፈጠረውን ተፈጠረ ብሎ በቃ አገር የሚያፈርስ የሰነፍ አገልጋይ ነው። ክፉ አገልጋይ ያለኝ ይበቃኛልን የማያቅ፣ ዓላማው ክርስቶስ ሳይሆን ዓላማው ገንዘብና ዝና የሆነ፣ ኃላፊነቱን የዘነጋ። ልክ እንደማመሰላችሁ አንድ ምሳሌ እንደ ኢዮብ አገልጋዮች፣ የኢዮብ አገልጋዮች ክፉ ሰዎች ነበሩ፣ በጣም ክፉ። እንደዚህ ይላል ኢዮብ፣ ባነብላችሁም ደስ ይላል። ኢዮብ 19 ላይ ከቁጥር 16 ጀምሮ እንደዚህ ይላል። ስለ ዘመዶቹ፣ ስለ አገልጋዮቹ፣ ስለ ሚስቱ ሲናገር ልብ ይሰብራል። በጣም ያ የተከበረው ኢዮብ ክፉ አገልጋይ በክፉ ቀን ጥሏችሁ ነው የሚሄደው፣ መልካም አገልጋይ ግን አብሯችሁ ነው እስከ መጨረሻ የሚሞተው። ዘመዶቼ ተቋረጡ፣ ወዳጆቼም ረሱኝ፣ ቤተሰቦቼና ሴት ባሪያዎቼ እንደ መጻተኛ ቁጥር። ባሪያዎቼ፣ የሴት ባሪያዎቼ እንደ መጻተኛ እንደማያውቁኝ ሰው።
በአይናቸው እንደ እንግዳ ሰው ጨርሶን ሁአዩ ማናንተ በቃ ናቁኛል ይልቻል ባሪያዬን ብጠራ ገል እንዲያቀብለው ኮን ማከኪያ ምክንያቱም በቁስል ስለመጣያችን ገል ስጠኝ እንዲልከክበት ማለት ባሪያዬን ብጠራ በአፌ ባቆላምጥ አይመልስልኝም ሚስቴ እንኳን ሚስት ለባሏ አገልጋይ ነች ሚስቴ እንኳን እስትንፋሴን ጠላች የናቴ ማህፀን ልጆች ወንድም እህቶቼ ጭምር ልመናዬን ጠሉ ይላል ስለዚህ ወገኖቼ አገልጋይ ባህሪያት አሏቸው እና ቀደም እንዳልኳቸው ለምሳሌ ለጠቅልለው እዚህ ጋር በጎ አገልጋይ ምንድነው ብያችኋለሁ በጎ አገልጋይ ጥሩ ጸባይ ያለው በአጠቃላይ ጥሩ ጸባይ ያለው መሆን አለበት አገልጋይ በጸባዩ የተመሰከረለት መሆን አለበት አገልጋይ የራሱን ክብር የሚፈልግ አይደለም የሱ ክብር ማን ነው እግዚአብሔር የሱ ክብር ማን ነው ቤተክርስቲያን አገልጋይ ወገኖቼ የግል ጥቅም ፈላጊ አይሆንም ምክንያቱም እግዚአብሔርን አገልግሎ ልጆቹ ባዶ የተራቡ የሉ ስለዚህ አገልጋይ የግል ጥቅም ፈላጊ መሆን የለበትም ዛሬ እኮ ሌላው ቀርቶ ነው እንኳን ልንገራችሁ መዝሙር ማዘመር ችግር እንዳለብኝ ታውቃላችሁ መዝሙሩ ምን ይሆናል መሰላችሁ ልክ እዚህ ስብከት ጋር አብረን ስንለቅ ዓለም ላይ መሄዳችን ወዲያውኑ እዚህ ቻው የተሰሙ ሰዎች ሰሙታል እንጂ ወደዛ አይደል ምክንያቱም ኮፒራይት አገልጋይ ይዘምራል ግን ለንግድ ነው አሜን አይ አንደርስታንድ በተወሰነ ደረጃ ግን ይሄንን ያህል እንድን መውደቃችን ያሳዝነኛል ስለዚህ የእግዚአብሔርን አገልግሎት አሜን somebody is going to pay anyway አንድ ቀን ዋጋ የሚከፍልበት ማለት ትልቁ ነገር አገልጋይ የግል ጥቅም ፈላጊ መሆን የለበትም ለዚህ እኮ ነው እስራኤል ከተሻገሩ በኋላ እኮ ለሌዋውያን ለካህናቱ እኮ እንደሌሎች እኮ ርስት አልተሰጣቸው ርስታችሁ የእግዚአብሔር ነኝ ያለው የአገልጋይ ርስቱ እግዚአብሔር ነው አገልጋይ ወገኖቼ የታመነ መሆን አለበት ቃሉ ሁለት መሆን የለበትም ወዲህ አንድ እንደዚህ አንድ የለም በቃ እውነት ወይ ማሰት አለቀ አገልጋይ ደግሞ ሁሉ የበለጠ የክርስቶስ ልብ ሊኖር ሰው ሲወድቅ የሚራራ እኛ ኮንቸኮ አገልጋይ የተባለው እኮ ሰዎችን ከቤተ ክርስቲያን ለማስወጣት ችኮላችን ሰዎችን ይገርምኩ ነገር ስለዚህ አገልጋይ የታመነ ሰው መሆን አለበት አገልጋይ የክርስቶስ ልብ ቸር መሆን አለበት ፈሪሳውያን እኮ ይሄንን ያደረጉት የቤተ መቅደስ ሰዎች ናቸው ያቺ ሴት ዝሙት ሰራቻ በህጋችን ትገደል ይላል እውነታቸው በህግ እኮ ትገደል ይላል ግን ህጉ የሚለው ሴቷ ብቻ ትገደል አይደለም የሚለው ወንዱም አብሯት ያደረገው ይገደል ነው የሚለው እነሱ ግን እነዛ የቤተ መቅደስ ሰዎች ግን ወንዱን ፌር አይደሉምና ወንዱን ትተው ሴቷን ብቻ ይዘው መጥተው ክርስቶስን እቺት ለህጋችንን ጥሳለች ትመታ ከናንተ ኃጢአት የሌለው መጀመሪያ ይወሩ አወልባቸውን አያ አገልጋይ ግን እንደ ክርስቶስ እሷን ግን ምንድነው ያላት ልጄ ሆይ ከሳሾች ይሽታሉ ሄዳው አስተል በይ ሂጂኔም አልፈርድብሽ ሁለተኛ ኃጢአት አታድርጊ ሩህሩህ አባት ነው አገልጋይ ሩህሩህ መሆን አለበት አያችሁ አገልጋይ ወገኖቼ የክርስትናን ህይወት ለመኖር የሚጣጣር የሚሞክር መሆን አለበት እንጂ እሱ ያወራ የማይኖርበት ህይወት መሆን የለበት የመጨረሻ አገልጋይ ለሚያገለግለው ህዝብና ለእግዚአብሔር ተጠያቂ መሆን አለበት አሁን እኮ አገልጋዮች ጋር እኮ የለም የመጣይ እኮ ለማፈን ምን ችግር ጠያቂ ምን የክፉ አገልጋይ ባህሪ ልንገራችሁና ለአቁም ሰዓቱ ስለሄደ ክፉ አገልጋይ ምን አይነት መሰላችሁ ስራን መስራት የማይወድ በወሬና በአንደበቱ የሚኖር በወሬ በብልጠት የሚኖር እንደዚህ አይነት ቅዱስ ጳውሎስ በዚህ ጉዳይ ረጅም ሰፊ ነው ያሉት እንደው እናንተ ሄዳችሁ ሁለተኛ ተሰሎንቄ ምዕራፍ 3 ከቅዱስ ከምዕራፍ 3 ጀምራችሁ ሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 6 እስከ 13 ብታነቡ እኛ በማንንም ላይ ሸክም እንዳንሆን እየሰራን ነበርና አሁን እኛ ለምንድነው የምጣላው ቤተክርስቲያን ውስጥ የገንዘብ ጉዳይ እኮ ነው ያኮ ነው እውነት እኮ ነው ወንድሞቼ ሌላ ምን ምክንያት የለንም ከዛ ምክንያት እንፈልጋለን እሱ እንዲህ ሃይማኖት እሱስ ደግሞ እንትን ስላለበት እሱ ደግሞ አማራስ ነው ይሄኛ ኦሮሞ ትግሬ ውሸት ነው ምክንያቱ ሌላ ነው ግን አገልጋይ ወገኖቼ ስራን መስራት የሚወድ መሆን አለ ራሱን ችሎ የሚኖር መኖር አለበት በሚቻል ይሄ ማለት ፉል ታይም የሚያገለግሉ የሉም ለማለት አይደለም እዛው ውስጥ ጊዜ ስለሌለኝ አልገባም ውሸተኛ አገልጋይ ወይ ክፉ አገልጋይ የክርስቶስ ልብ ነው ጨካኝ ነው he doesn't care ሰዎች ይቀራሉ አረታው ሰዎች እናሰናክላለን የሚባል እሱ አቀደም አረ ሰዎች ይሄ ቤተክርስቲያን ችግር ውስጥ ይወድቅና ብዙ ሰዎች እናሰናክላለን የለም ጉዳዩ አይደለም ሰው ቢቀር ባይቀር ጉዳዩ አይደለም እሱ የክርስቶስ ልብ ነው አያችሁ ለቤተክርስቲያን ቢከፈል እሱ ጉዳዩ አይደለም እሱ ያቺ ስሙን ይስካገኝ
እንዳልኳችሁ ክፉ አገልጋይ ምናት ነው ውሸታም ነው ሐሰተኛ ነው ሲዋሽ አይን የለውም እግዚአብሔር ያለውን ፈጥሮ ያወራል ያስተምራል ይናገራል ጉዳዩ አይደለም እንኳን ሰው እግዚአብሔርን አይፈራም እሱ የሌለ ነገር ሲናገር ምንም ችግር የለበትም አቸው ግን ውሸታም ነው ሐሰተኛ ነው የማይታመን ነው ቃሉ ተለዋዋጭ ነው አንድ ቀን እንዲህ ይላል አንድ ቀን እንደዛ ይላል ከሰው ሁሉ ጋር የሚጣላ የሚጨቃጨቅ ነው ትህትና የሚባል ነገር አልፈጠረበትም ያለኝን ይበቃኛልን አያውቅም ምን ተማረ ዛሬ ላቆም እዚህ ጋር ሰዓቱ ሄደ ዛሬ ተማርነው ወገኖቼ ጌታችን ይመጣልና በጸሎት በመግባር በአገልግሎት ተክተን መጠበቅ እንዳለብን ነው የተማርነው እየተጋ የሚጠብቀኝ ማን ነው ብሏል በጸሎት እየተጋ በመግባር እየተጋ በአገልግሎት እየተጋ የሚጠብቀኝ ማን ነው ከዛ ሶስቱን ምሳሌዎች አምጥተናየን ሶስት ምሳሌዎች ጌታ ራሱ የሰጣቸው እየተጋ የሚጠብቀኝ ማን ነው ብሎ ሶስት ምሳሌዎችን ሰጠ እነሱን አየን በመጨረሻ የበጎ አገልጋይና የሰነፍ አገልጋይ ባህሪያት ተመለከተ ምን እናርግ ቻላስኩ ምን እናርግ ወንድሞች ማድረግ ያለብን ብቻ ይዛችሁ ጌታችን በመሰዓት እንደሚወጣ አይታወቅም ስለዚህ ተዘጋጅተን ተጠንቅቀን እየተጋ በተሰጠን አገልግሎት እያተረፍን እንጠብቀው ይመጣል እንደወጥመድ እንዳይመጣባችሁ ነው የሚለው ማለት ሳይታሰብ ቆቅ በወጥመድ ስትያስ አታስበው ነው ስለዚህ እንደዛ ነው ኃላፊነታችንን እየተወጣ ተልኳችንን እየተወጣ ለምን እናንተ ያለም ጨው ናችሁ እናንተ ያለም ብርሃን ናችሁ ለጎረቤቶቻችን ብርሃን መሆን አለብን ለሥራ ቦታችን ብርሃን መሆን አለብን ጨው መሆን አለብን እግዚአብሔርን ስም ከፍ ያደረግን መትጋት አለብን ስለዚህ እግዚአብሔር የሰጠንን ዛሬም አልመሸም የተዳፈነውን ጸጋ የረሳነውን አንዳንዶቻችን አገልግሎት ስንል የቤተክርስቲያን መስለን አይደለም በርሻ ስራ ቢሆን በነርሲንግ ስራ ቢሆን በህክምና ብንኖር ወገኖቼ ያንን እንደ እግዚአብሔር አገልጋይ ሆኖ ማገልገል ይሄ ነው የተማርነው ዛሬም ደግሞ ደስ የሚላችሁ ለኔና ለናንተ እድል እግዚአብሔር ሰጠን ስላለፈው አይጠይቀንም ከዛሬ ጀምሮ ግን የእግዚአብሔር ሰዎች ሆነን ተክተን እንድንጠብቀው ነው የሚፈልገው ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን ሰላም እግዚአብሔር ይብዛላችሁ ሰላም ሁኑልኝ